አቶ ፋሲል አልፋለሁ። ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ ሽሎሞ። ጤና ይስጥልኝ ተስፋዬ። አቶ ተስፋዬ ማለከ መስመር ያው ሁለታችን ነው ቃለ መጠይቁን የምናደርግልህ። ቀጥታ ወደ ዶናልድ ትራምፕ እና ወደ ጠቅላይ ሚኒስትራችን ኔታንያሁ ጉዳይ በምንሄድበት ጊዜ በተለይ ጋዜጠኞች እያንዳንዱ ጋዜጠኞች የጻፉትን አይተናል። ጋዜጠኞች ስለ ግንኙነቱ ምን የጻፉትን የነቀፉትን በአንተ እይታ ጋዜጠኞች የጻፉትን እንዴት አየኸው? ኦኬ፣ ወደዛ ከመግባቴ በፊት ተስፋዬ ባቀረበው ዜና ላይ ለማተኮር እወዳለሁ። እንግዲህ ከዛሬ ሌሊት 12 ሰዓት ጀምሮ 2026 እንገባለን። 2026 ዓመተ ምህረት ልክ ነው። እንግዲህ ወደ ኋላ ታሪክ ስንመለስ እስራኤል በ1948 ዓመተ ምህረት ነበር የተቋቋመችው፣ አዲሲቷ እስራኤል ማለት ነው። የህዝቧ ቁጥር 600 ሺህ ነበር። አሁን ግን ተስፋዬ ያቀረበው ዜና ሰምተሃልም ተመልክተሃልም ከ10 ሚሊዮን በላይ ደርሰናል። ልብ በል በ1948 ዓመተ ምህረት 600 ሺህ ብቻ ነበር። አሁን ግን ከ10 ሚሊዮን በላይ ደርሷል። ስለዚህ እስራኤልን እናወድማለን፣ እናጠፋለን፣ ጠራርገን ሜዲትራኒያን ባህር እናስገባለን የሚሉትን ይኸው በየጊዜው የሚደርስባቸውን ውርደት ለመገንዘብ እንችላለን ማለት ነው። ሽሎሞ፣ ወደ ጋዜጠኞች ስንመለከት ከድሮ በተለየ ሁኔታ እንደዚህ አልነበረም። በተለየ ሁኔታ የመሪያችንን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉብኝት በማስመልከት ጋዜጠኞች ሁለት አይነት እዛው አብረው እያሉ እዛው ቦታ ፍሎሪዳ ጉዳዩን እየተከታተሉ ሁለት አይነት ዜናዎችን ይዘው የሚቀርቡት፣ ግራ ክንፎች ጠቅላይ ሚኒስትሩ አልተመቻቸውም፣ እስራኤል ጥሩ ነገር አላገኘችም፣ ተበድላለች፣ ዶናልድ ትራምፕ አስጨንቀዋቸዋል ሲሉ፣ ቀኝ ክንፎች ደግሞ አሚት ሴጋል እንዳለው ጠቅላይ ሚኒስትሩ ካቀረቧቸው ጥያቄዎች ለትራምፕ ከ10 9 ተመልሷል። የምህረቱ ሲጨመርበት ደግሞ 11 ለ10 ይሆናል የሚል አመለካከት ተዝሯል። ስለዚህ ጊዜው ተለውጧል። ሽሎሞ 2025 ነገ ደግሞ 2026 ዓመተ ምህረት ነው የምንገባው። እውነተኛው ዜና የት እንዳለ ለመረዳት የሚያስቸግርበት ወቅት ደርሰናል። ጠቅላይ ሚኒስትሩና ዶናልድ ትራምፕን ስናያቸው ትላንትና ማለት ነው ትላንትና ወዲያ የምንመለከትበት ጊዜ ተሳስቀው ተዋደው ጋዜጣው መግለጫ ሲሰጡሉ በስነ ስርዓት ሁለቱ መሪዎች ያላቸውን ትብብር ገልጸዋል። ከዛም አልፎ ተርፎ ለሁለተኛ ጊዜ ማታ ላይ እንደገና ሌላ ጋዜጣው መግለጫ ሰጥተው ነበር። በዛ ጋዜጣው መግለጫ ብስሎሞ እንደውም ዶናልድ ትራምፕ ዛሬ ሌሊት በአሜሪካ ሆነ በመላው ዓለም የግሪጎሪያንን ማለትም አመት የሚከታተሉ በሙሉ ዛሬ ከ12 ሰዓት ጀምሮ በመላው ዓለም 2026 ዓመተ ምህረት ይገባል። ለዚህ በሚዘጋጀው ትልቅ ፓርቲና ድግስ ላይ ኢትዮጵያ ለምሳሌ እንቁጣጣሽ እንደሚደረገው በምዕራብ ሀገሮች ደግሞ ማታውን ነው የሚካሄደው ይህ ፓርቲና ድግስ። ጠቅላይ ሚኒስትሩ ከባለቤታቸውና ከጓዶቻቸው ጋር እንዲሳተፉ ፕሬዚደንት ዶናልድ ጥሪ አድርገውላቸዋል። ይህ ሁኔታ የሚያሳየው እንግዲህ ከብዙ ጊዜ ወዲህ ለመጀመሪያ ጊዜ አንድ ጠቅላይ ሚኒስትር በአሜሪካው ፕሬዚደንት በዚህ አይነት ግብዣ ላይ ሲጠራ ነው። ይህ በእንዲህ እንዳለው ነው። በእርግጥ በእውነት የሁለቱ መሪዎች ወዳጅነታቸው የግል ወዳጅነታቸው በጣም የጸና መሆኑን በእውነት ብዙ አንዱ ለመገለጫ ሊሆን ይችላል። ለምሳሌ ጠቅላይ ሚኒስትሩን የመሰለ በዚህ ጦርነት ጊዜ ይህን ያህል መሪ የለም፣ እሱ ባይኖር አገሪቱ የለችም የሚል አባባል ተናግረዋልና በእርግጥ እስራኤል ሀገር ውስጥ እስራኤል የቆመችው በአንድ ሰው ብቻ አይደለም እየገምታለሁ። ግን ቢሆንም ያ ግን የሚያሳየው ለኔታንያሁ ያላቸውን ሪስፔክት ወይም ያላቸውን ክብርና ያላቸውን መቀራረብ ነው። ግን ይህ በእንዲህ እንዳለ ደግሞ በአቶ ፋሲል ባለሳሳት በእርግጠኛ ነኝም ዮአብ ኪሽ የኛ የትምህርት ሚኒስተር በጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአንድ ላይ ሆነው የትምህርት ሚኒስተር ኮሚቴ በእስራኤል ሀገር የኢንዲፔንደንት ቀን የሰላም ሽልማት ይሰጧቸዋል ለሳቸው እና እንደሚሰጧቸው ሰላም አስፋሪ መሪ ተብለው ይቀርብላቸዋልና ይህንስ እንዴት እሳቸው ተቀበሉት? አንደኛ ዛሬ አሳየዋለሁ ብዬ ነበር። አሳየው በነገው ዝግጅታችን ላይ እናሳየዋለን ክሊፑን። አንደኛ ለመጀመሪያ ጊዜ በእስራኤል ታሪክ ውስጥ ይህ
የእስራኤል ሽልማት ተብሎ የሚጠራው የሰላም አስፈሪ ሽልማት ነው የሚሰጠው። በአጠቃላይ የእስራኤል ሽልማት የሰላም ብቻ ጉዳይ አይደለም። ብዙ ሽልማት ነው የሚሰጠው በእስራኤል ሽልማት ተብሎ የሚሰጠው በእስራኤል ዜግነት ለሚኖሩና በእስራኤል ክልል ለሚኖሩ በእስራኤል በኑሮዋ የእስራኤል ሕዝብ በሚኖረው ኑሮ ከፍተኛ አስተዋጽኦ ላደረጉ በየዓመቱ በነጻነት ቀናችን ሽልማት ይሰጣል። ሽልማቱም የኬሚስትሪ ሽልማቱም የደራሲነት ሽልማቱም የፊዚክስ ሽልማቱም የጠፈር ምርምር አለ። ከዚህ በተጨማሪም እንደዚሁ ልዩ የሰላም ሽልማት ይበሉት ልዩ ሽልማት ተብሎ የሚጠራው ደግሞ በየዓመቱ ይሰጣል። አሁን ግን በተለየ ሁኔታ ለመጀመሪያ ጊዜ በእስራኤል ታሪክ አንድ የውጭ ሀገር ዜጋ ምንም እንኳን ፕሬዚደንት ቢሆኑም ይህ ሽልማት ሲሰጣቸው ይህን ሽልማትን በማስመልከት ጠቅላይ ሚኒስትሩ ናቸው ሽልማቱን የትምህርት ሚኒስትሩ ዮአፍ ኪሽ የሚሰጡትን መልእክት በስልክ እያሰሟቸው ነው የገለጹላቸው። እንግዲህ ይህን ሽልማት ደግሞ የሚሰጠው ኮሚቴ አለ። ኮሚቴው ሊቀመንበርም በተደጋጋሚ ሁኔታ መግለጫ ሲሰጡ ለመመልከት ችያለሁ። ሚሪያም ፔሬዝ ናቸው ኮሚቴው ሊቀመንበር ስለሆኑ የዚህ ኮሚቴ ሚሪያም ፔሬዝ በተለያዩ የእስራኤል ጦርነቶች ባለፉት ዓመታት ሁለት የጦር መኮንን ልጆቻቸውን ያጡ ወይዘሮ ናቸው እና ባለሳሳት ባላቸውም በዛ በውትድርና ባላቸውን እርግጠኛ አይደለሁም። እኔ ሁለት ልጆቻቸውን ነው ባላቸውን እርግጠኛ አይደለሁም። ሁለት ልጆቻቸው የጦር መኮንኖች ነበሩ። በእግረኛ ጦር በኮማንዶ ጦር ነበር የሚዋጉት። ሁለቱም ተሰውተዋል እና የእስራኤል ሕዝብ ብዙ ክብር የሚሰጣቸው ሴትዮ ናቸው። እንደውም ለፕሬዚደንትነቱ ውድድር ሁሉ ቀርቦ ነበር። እነሳቸው መግለጫ ሰጥተዋል። ፕሬዚደንት ዶናልድ ትራምፕ እንግዲህ ይህ ከሆነ ሽልማቱ የሚሰጠው በነጻነት ቀን ስለሆነ እንደገና ወደ እስራኤል ይመጣሉ። እንግዲህ ግርግር ነው ማለት ነው። እንደ መሰለኝ ከሆነ በሽልማቱ ለእሳቸው የሚሰጣቸው እስራኤልን ከመደገፍ ብቻ ሳይሆን በዓለም አቀፍ ደረጃ ጸረ እስራኤል ስራዎች የሚፈጽሙትን አንቲሴማይቲክ የምንለው ወይ ደግሞ አንቲሴሜቲክ የሚባለውን የሚያካሄዱ ድርጅቶችን በመቃወም እና ከእስራኤል ሀገር ውስጥ ብቻ ሳይሆን ሰፋ ያለ እይታ እንዳየውና ያ ኮሚቴ ደግሞ እንደውን ያጸደቀው መሆኑን ነው። አቶ ፋሲል ትክክል ነው። እንግዲህ ሁላችንም እንደምናውቀው ፕሬዚደንት ዶናልድ ትራምፕ ለእስራኤላውያን ብቻ ሳይሆን ለዓለም ይሁዳውያን ትልቅ ፍቅር ያላቸው ናቸው። ልጃቸው ይሁዲ በማግባቷ ምክንያት ሃይማኖቷን በመለወጥ ይሁዲ ሆናለች። ይህን ሁሉ በስነ ስርዓት የተቀበሉ ግለሰብ ናቸው። ስለዚህ የዓለም ይሁዳውያን ትልቅ ክብር ሊሰጧቸው ይገባል። የእስራኤልም ሕዝብ ትልቅ ክብር ሊሰጣቸው ይችላል። ከአሁኑ እንኳን የጦር መሳሪያውን እርዳታ በኢራን ላይ ያደረጉትን ድብደባ ወደ ጎን ብናደርገው እና ተጠላፊዎቹን እንኳን በማስመልከት በሀያዎቹ በአንድ ቀን ተለቀው እንዲመጡ ስራ የሰሩ ግለሰብ ናቸው። መሪ ናቸው። እሺ አቶ ተስፋዬ እስቲ ጥያቄ ለአቶ ፋሲል። እንግዲህ በእውነት በመጀመሪያ ጤና ይስጥልኝ ፋሲል፣ አልሰማኝም ቅድም። እንግዲህ ስለ ዶናልድ ትራምፕ በእውነት እስራኤል የምታዘጋጅላቸው የሰላም ሽልማት እንዳለ ሆኖ የ2025ን ማገባደጃ 2026 ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባሳለፉት የ2 ዓመት ጦርነት በዓለም በእውነት ካሉት መሪ ዶናልድ ትራምፕም እንግዲህ ዓለም ፊት ቆሞ የተናገሩት ንግግር ነው ያቀረቡት። የዚህ የምህረት ደብዳቤ ለሳቸውስ ይሄ 2026 አይገባቸውም? ምህረት አይገባቸውም? እውነቴን ነው የምልህ። ተቃዋሚውም ደጋፊውም ከአካሎች በስተቀር ይገባቸዋል ብሎ ነው የሚለው። ጥፋተኛ ናቸው ጥፋተኛ አይደሉም የሚለው ወደ ጎን በመተው ለሀገሪቱ ሰላም ሲባል ሀገራችን እኮ ያው ተስፋ ሁላችን እንደምንመከተው ለሁለት የተከፈለች ሆናል። በዚህ ጉዳይ ላይ እምነት የለም፣ የፖለቲካ ልዩነት አለ። ያው ጦርነት ሲሆን ነው እንጂ ሁሉም በአንድ ላይ ግዳጁ ለመወጣት የሚጥረው በሌላው ነገር ተከፋፍለን የምንኖር ናቸው። ስለዚህ ይህን የሚፈልጉ ብዙ ናቸው። አንደኛ ጠቅላይ ሚኒስትሩ ያው ዶናልድ ትራምፕን ሰምተናቸዋል። በአዲሱ ዘመን በአሁኑ ባለንበት አዲስ ዘመን በ7 ግንባሮች እንደኔ አመለካከት ጦርነት በማድረግና ድል በመቀዳጀት ለዓለም ያሳዩ መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው።
እርግጥ እሳቸው አይደሉም ሄደው ተዋግተው ከቦታው ድል ያደረጉት። ለዚህም ሲባል የእስራኤል ህዝብ፣ የእስራኤልን ፓይለቶች፣ የእግረኛ ጦር አዛዦች፣ ጀነራሎች፣ የሚኒስትሮችን ኮሚቴ ሁሉንም ማመስገን ያስፈልጋል። ሁሉም አንድ ላይ እጅ ለእጅ ተሳስረው እንደ ድር ተባብረው እዚህ ለመውጣት በቅተዋል። ይህ በሚያስገርም ታሪካዊ ወደፊት ከ30 እና ከ40 ዓመት በኋላ ዞር ብለን ስንመለከትና መጽሐፍትን ስናነብ እንዴት በ7 ግንባሮች ሐማስ፣ ሂዝባላ፣ ሶሪያ፣ ኢራን፣ ኢራቅ፣ ሁቲም ሌላው ጨምሮ ይሁዳና ሰማሪያ እንዴት አድርገው ጠቅላይ ሚኒስትሩ ህዝቡን በማስተባበር የጦር ኃይሉን በማስተባበር መከፋፈሎች ሁሉ እያሉ እዚህ ደረጃ ላይ መድረሳቸው የሚያስደንቃቸው መሆኑና ጀግና ተዋጊ ናቸው ነው በማለት ፕሬዚደንት ዶናልድ ትራምፕ የተናገሩት ትክክል መሆኑን መገንዘብ እንችላለን። ለማንኛውም አቶ ፋሲል ቢሆንም እንኳ ወደ አንዳንድ በተለይ በቱርክ ላይ ያላቸው አዝማሚያ የጠቅላይ ሚኒስትር ቢንያሚን ኔታንያሁና የእሳቸው የዶናልድ ትራምፕ ልዩነት እንዳለ ነው። ሁለተኛው ደግሞ ሰሞኑን በዓለም አቀፍ ደረጃ በከፍተኛ ደረጃ በተለይ የኢስት አፍሪካን ጉዳይ በከፍተኛ ደረጃ እንደ አጀንዳ ተይዞት ያለውና በተለይ በአረቦች ሊጎች ላይ እየተነገረ ያለው የሶማሌላንድ ጉዳይ ነው። እስኪ እነዚህ ሁለቱን ነገሮች በምን አይነት የጨረሷቸው መስሎ ይታያል? የቱርክንና የሶማሌላንድ ሽሎሞ በቱርክ ብንጀምር በቱርክና በእስራኤል መካከል ጠቅላይ ሚኒስትሩ ኖሩ ቢንያሚን ኔታንያሁ ሌላውም ኖረ አለመግባባት እንዳለ ነው። ቱርክ በአሁኑ ወቅት አርዶዋን በአሁኑ ወቅት የዓለም የወንድማማች እስላሞች መሪ ነው። ስለዚህ ምንም አይነት ሁኔታ ላይ መስማማት ሊፈጠር አይችልም። በምንም አይነት ሁኔታ መስማማት ሊፈጠር አይችልም። ስለዚህ ፕሬዚደንት ዶናልድ ትራምፕ የሚናገሩት አንደኛ የራሳቸውም ኢንተረስት ስላለና ቱርክም የናቶ ቃል ኪዳን ድርጅት አባል ስለሆነች ጥቅሟን ማስከበር ስላለባቸው ነው። እንደውም አልፎ ተርፎም አስታርቃለሁ ብለው ተነስተዋል። ግድ የለም ይስማማሉ የሚል አመለካከት ሁሉ ነው የሰነዘሩት። ቱርክ እንደምትፈልገው አዛ መግባት አትችልም። ቱርክ እንደምትፈልገው በሶሪያ ብዙ መንቀሳቀሶችን ልታደርግ አትችልም። እስራኤል 40 ኪሎ ሜትሮችን በቁጥጥሯ ስር ውላለች። ሁላችንም የምናውቀው ነው። ግን ቱርክ በቀላሉ የምትታይ ሀገር አይደለችም። ሀያል ሀገር ነች። መካከለኛው ምስራቅ የናቶ ቃል ኪዳን ድርጅት ሀገር ነች። የጦር መሳሪያዎችም አሏት። ወደ ምስራቅ አፍሪካ ስናልፍ ደግሞ እንደተጠበቀው ነው። እኔ የታመኑ ምንጮችን ከእስራኤልም በኩል ከኢትዮጵያም ለማነጋገር ሞክሬ ነበር። የተጠበቀ ነገር ነው። እስራኤል ኢምፓየር እየሆነችና ወደ ሌሎች ሀገሮች አይኗን እየከፈተች መምጣቷ የአረብ ሊግን በከፍተኛ ሁኔታም ያስቆጣዋል። ከዛም አልፎ ተርቦ ከስር ሆነው የአረብ ሊግን የሚያሟሙቁት ግብጽና ቱርክ ናቸው። ራሳቸው ኢንተረስት ስላላቸው እነሱ ሶማሌ ውስጥ ይገኛሉ። ስለዚህ እስራኤልም ወይ ሶማሊላንድ ደንግጦ ወደኋላ የሚሉ አይደሉም። ሶማሊላንድ በብዙ ነገሮች ራሷን ያስመሰከረች ነች። ከዚህ በተጨማሪም ከሶማሊላንድ ጀርባ መሆን ነገሩን የሚያሽከረክሩት ኢትዮጵያና አረብ ኤሚሬትም እንደዚህ በቀላሉ ወደኋላ የሚያፈገፍጉ አይደሉም። ትልቅ ኢንተረስት አላቸው። በተለይ ለኢትዮጵያ ትልቅ ኢንተረስት ነው ያላት። ምክንያቱም ወደብ በቦታው በበርበራ መስርታለች። የአየር ኃይሏንም እንደገና ማለትም የባህር ኃይሏንም እንደገና መስርታለች። ለመጀመሪያ ጊዜ ከብዙ ጊዜ ወዲህ ኢህአዴግ ከገባ በኋላ ባህር ኃይሉን ሁሉ በትኖት ነበር። ምክንያቱም የባህር ወደብ ስላልነበረ ለኢትዮጵያ። አሁን ግን ለኢትዮጵያ የባህር ወደብ አለ። ይህን በተመለከተ ግን በኢትዮጵያ መንግስት አሁን ባለንበት ሰዓት በፊት ከወራቶች በፊት ለባርባራ ጋር ስምምነት አድርገው ከዛ በኋላ ተገደው መጥተው ቱርክ ላይ ሌላ ስምምነት አድርገው ነገሩ ቀዝቅዟል። ምንም ነገር ለውጥ የለም እና ግን አሁን እስራኤል በሰጠችው መግለጫ የኢትዮጵያ መንግስት ምንም ኦፊሻል ያወጣው መግለጫ የለም እኮ ማውጣትም የለበትም በሙሉ። አሁን ስታስበው ወደ ሶማሊላንድ የሚካሄድበት ጊዜ በአዲስ አበባ በኩል ነው የሚካሄደው። ብዙ ጊዜ ኢትዮጵያ መውጣትም ግዴታ የለበትም። የሚመለከታት በከፍተኛ ሁኔታ ኃይል አላት ተብላ የምጠበቀው አረብ ኤሚሬት ፊት ለፊት ባይሆን መግለጫ ወጥታለች። አሁንም ነው የምለው ከታመኑ የዜና ምንጮች እንደሚጠቆሙት ከሆነ የሁሉም ደስታ ነው። ይህ ድርጊት
ይህ ድርጊት የተደረገው በአሜሪካ ሳታውቀው አይደለም። የአሜሪካም ለውስጥ ድጋፍ አለ። አሜሪካ በቀይ ባህርና በህንድ ውቅያኖስ አካባቢ ሰላም እንዲፈጠር የምትፈልገው የንግድ እንቅስቃሴዎች ወደ ኋላ እንዲሉ አትፈልግም። ስለዚህ ያን አካባቢ ማጠናከር ካለና በዛ አካባቢ ላይ ደህና ጠንካራ ሀገሮች የሚኖሩ ከሆነ ለዓለም ሰላም ጥሩ ነው ማለት ነው። ልብ እንበል ከ112 በላይ የዓለም ንግድ በቀይ ባህር በኩል ነው የሚያልፈው። ሌላው አቶ ፋሲል ከሶማሌላንድ በኋላ ፑንትላንድም ልትገነጠል ነው ይባላል። እስራኤል በፑንትላንድስ ምን አይነት አቋም እንዲኖራት ይችላል? ምክንያቱም ሶማሌ አካባቢ ሞጋዲሾ አካባቢ ለምሳሌ ኤልሻባብ የሚባለው አገሪቱን የበጣበጣት ከፍተኛ ቴሮሪስትና መርከቦችን ሁሉ እየጠለፉ እስካሁን ድረስ ኤልሻባብ ምንም አይነት እጁን ያላነሳ ድርጅት ሲሆን ግን ኤልሻባብን በከፍተኛ ደረጃ ደግሞ ስትቆጣጠሩና ለሞጋዲሾ መንግስት ነዳ የነበረው ኢትዮጵያ ናት። ስለዚህ አንደኛ አሁንም ኢትዮጵያ ብቻ አለች። ይኸውልህ ስም ተለውጦ የአፍሪካ ህብረት ተብሎ የአፍሪካ ህብረት ወታደሮች ናቸው። ኢትዮጵያ ነች ከፍተኛውን ኃይል ያላት። ኢትዮጵያ መርዳቷን አታቋረጥም። ወደ ፑንትላንድ ከመጣህ ይህን የመሰለ ዜና እኔ እስካሁን ድረስ አልሰማሁም፣ ግን ለማጣራት እሞክራለሁ። ፑንትላንድ አሁንም ቢሆን እንደ ሀገር ራሴን ነጻነት አገኛለሁ ብላ እስካሁን ድረስ አልተነሳችም ነበር። በኃይለኝነቱ ተነስተዋል። የሚደርሱ ዜናዎች እንደሚያመለክቱት ከሆነ ራስን በራስ የማስተዳደር መብት በሶማሌ ስር ሆኜ እኖራለሁ የሚል አመለካከት ነው ያላት ሲባል ነበር። አሁን እንደዚህ የሚል አመለካከት አለ ካልክ ጉዳዩን እንግዲህ አጣርተን እኔም አንተም በሰፊው ይዘን እንቀርባለን። ኦኬ። ሌላው የኢሳያስ ምን ሊያደርግ ነው አቶ ፋሲል? በተለይ ጅቡቲ ያው ጸጥ ያለች ሀገር ናት፣ ትንሽም ሀገር ናት። እሷ የባህር ወደብ ስላላት ለጊዜው እሷ በጣም እየካበተች ነው ያለችው። ብዙ አቋማቸውን አልገለጹ። ግን የኢሳያስ ዕጣ ፈንታ ምንድን ነው? ግልጽ አይደለም። ብዙዎች እንደሚሉት ከሆነ የአሰብ ወደብን ለኢትዮጵያ አሳልፎ ቢሰጥ ኖሮ እሱም ይጠቀም ነበር የሚሉ ብዙ ናቸው። ለምን መጨረሻ ላይ እንዳላደረገ ግን የሚገርም ነው። የራሱ ህዝብ እየጎዳ ያለው ነው። ስለዚህ ኢትዮጵያ የአሰብን ወደብ ህልም በቃ ተወችው ረሳችሁ ማለት ነው በእስራኤል ምክንያት? ጊዜም አይቀርም። ህልም ነው። በእውነትም ደግሞ እውነተኛ ህልም ነው። አሰብ እንደው ውስጥ ለውስጥ በተደረገ ስምምነት እንደው ተገንጥላ ወደ ኤርትራ ገባች እንጂ ባለቤትነቱ የኢትዮጵያ ነች። አሰብ እንግዲህ አፋር ግዛት ነው፣ ባለቤትነቱ የኢትዮጵያ ነው። ጅቡቲን ስንመለከት አቶ ሰለሞን ጅቡቲ የሀያላን መፈንጫ ሆናለች። ገንዘብ እየተቀበሉ ስራ የማይወዱት ነዋሪዎች ይቅርታ እንጂ የአሜሪካ የጦር ሰፈር አለ፣ የፈረንሳይ የጦር ሰፈር አለ፣ የቻይና የጦር ሰፈር አለ፣ የሩሲያ የጦር ሰፈር አለ። የሌለ የለም እዛ። ለዚህ ሁሉ እያከራየች እና እንደዛ ከሆነ አቶ ፋሲል እንደዛ ከሆነ እስራኤል ከዛ ሄዳ ብትሰፍርና የጦር ካምፕ ብትከፍትና ራሷንና እንደውም የቀጠናውን ጸጥታ አስከባሪ ብትሆን የሚገርምህ ነገር ሶማሌ ላይ የቱርክ ከፍተኛ የሆነ ሚሊታሪ ቤዝ አለ እና ለምን እዛ ላይ ሚሊታሪ ቤዝ አለ ተብሎ አልተወገዘም? ለምን እስራኤል እውቅና ሰጠችና እስራኤል እግሯን ልትረግጥ ነው ተብሎ የሚናፈሰው ወሬ ይህም ጸረ እስራኤል ነው፣ ጸረ አንቲሰማይት ግን ምንድን ነው ነገሩ? የፖለቲካ ጉዳይ ነው። እንግዲህ ብዙሃንና ትንሽ ማለት ያስፈልጋል። ቱርክ በአረብ ሀገሮችና በእስላም ሀገሮች የምትደገፍ ነች። ምን ያህል ድጋፍ እንዳላት የታወቀ ነው። በአሁኑ ወቅት እስራኤል ከተወሰኑ ሀገሮችና ከአሜሪካ በስተቀር በዓለም ዙሪያ ድጋፍ የላትም። ያም ሆነ ይህ በዚህ በ2 ዓመት ጊዜ ውስጥ ጋዛ የተጀመረው ጦርነት በ7 ግንባሮች ለእስራኤል ትልቅ ድልን ስላመጣ እስራኤልን በሌላ የመመልከቱ ደረጃ ይደርሳል የሚል ሰፊ እምነት ነው ያለኝ። የእስራኤልን ማንነት የዓለም ሀገሮች ተገንዝበውታል። እስራኤል ሀያላን መሆኗን የዓለም ሀገሮች ተገንዝበውታል። ስለዚህ በራቸው መክፈታቸው ምን ጊዜ የማይቀር። አቶ ፋሲል በእርግጥ ጊዜ ቢኖር ኑሮ ቀጥለን ብናወራ ደስ ይለኝ ነበር፣ ግን ጊዜ የለንምና በአጠቃላይ ግን ማለት መደምደም የምንችለው ከአንተ ጋር የምናደርገውን ውይይት እስራኤል የአፍሪካን የቀንድ አፍሪካን ፖለቲካ ቀይራዋለች፣ አነጋግሪ አድርገዋለች። በዓለም አቀፍ ያለው ማህበረሰብ በፍልስጤም ላይ እያጠነጠነ እስራኤል ደግሞ ሶማሌላንድ እንዲጠነጠን አድርገዋለችና የትልቅ ነገር ነው። እናመሰግናለን። አመሰግናለሁ።